እንዴት ነሽ? እንዴት ነሽ አዘቢ? እሰይ እውነት እንዴት ደስ እንዳለኝ የደሃ ልጅ ለፍቶ ግሩ እንደዚህ ሲመረቅ ደስ ይላል። የዛሬው ወር ምርቃትሽ? አዎ ደርሷል። ትንሽ ቀን ይቀራል። ደግሞ በማረግ ነው የምትመረቂው? አዎ በማረግ ነው የምመረቀው። ዳሩ ቤት እናትሽም በማረግ ነው የመረቀችሽ። ዝም በይ ድብልቅልቁ ነው የምናወጣው። አሁን መጣው ቤት ነን። ኩራሽ እንዴ ነኝ? የኔ ባለ ማረግ ይሄ እንግዲህ አሪፍ ማስተምደሻለች ጨጨጨ ታረጊና አቮካዶ ግን ጥሬ ነው ገና ይመስላል እኮ ወላ እና ዱቄት ውስጥ ገና ሲበስል እንጣጣ ከሙስጥሪ የስጋ ጥሬ አይሻልም? በላቤ ገዛውት ስለሆነ ችግር የለም። ምን ፈልጋችሁ ነው መንገድ ላይ ያስቆማችሁ? እህት ልትመረቅ ስለሆነ በሬ ልገዛልህ ፈልጌ። አያስፈልገኝ። የቀረ ጉዳይ ካላችሁ ቢሮ መታችሁ መነጋገር ይችላል። 5 ሰዓት ገብተህ 6 ሰዓት ለምትወጣው ስራ ያቀረብኩልህ ብር ካልተስማማ ይልቁስ 200 ሺህ ብር ልጨምርልህ ፈልጋለሁ። ለማንኛውም ደውልልኝ። ሳሚ ወይ እነዚህ ሰዎች ቆይ ምን አድርገው ነው? ኧረ እባክሽ ተያቸው። ስራ አላሰራም አሉኝ እኮ። ስራ ታውቃቸዋለህ? መስሪያ ቤት ሲመጡ ነው እንጂ እኔ ያን ያህል አላውቃቸውም። ታዲያ ካላወቃቸውና ምን አድርግ እያሉ ነው? ገንዘብ እንስጥና ወንጀል ስራልኝ እኮ ነው የሚሉት። ወንጀል? የምን ወንጀል? ተያቸው እባክሽ ነው። ሳሚ አውራኝ፣ የምን ወንጀል ነው?
ሄላ አንቺ ሉሊ ኧረ ሳሚውን ነገር በይውና ነይ ምንሽ ነው እሺ ነግረዋለሁ እምቢ ካለ አንቺ እምቢ ስለማይልሽ ታወሪያለሽ እሺ እኔ አወራዋለሁ እንዴ ቀድሞ የተያዘ ፕሮግራም ይደብራል አረጋታሽ እሺ ያው ነግረዋለሁ እንግዳ ስለነበረ እኮ ነው ፌቭ እኛ ስለዚህ እንግዳ ጥለናል እንመጣ ነው እሺ በቃ ሶጣ ደውልልሽና መኪና ይዘሽ ትመጫለሽ እሺ ብቻ ግን አፍጥኙ ሄሎ ወይ አሚዬ አው ልክ ነህ በቃ ልክ ነህ ፊት ለፊት ኮብልስቶኑ አንግባ ወደ ታች ቁልቁለቷ ቆም ያለው ነው በር ላይ ያለው እሺ ምን ነው ሳሚ አይ አማረ መጣው ብሎኝ እኮ እሱ እየጠበቀ ነው እሺ አንቺ ግን ያምሻል ዛሬ እኮ ተያዘ ፕሮግራም አለ ቆይቷል ሳሚ ኧረ እኔ ለምን ልሙት ኧረ አንተ ከምትሞትብኝ እኔ ልብነራለሁ አልቆይም ቶሎ በአለ ክሻት ፎግሪኛ አሁን እንዴ ሳሚ በእናትህ አልቆይም የቆየ ፕሮግራም ነው ዛሬ ተያዘ ፕሮግራም አለ ተው እንግዳ ቤት አስቀምጠሽ እንዴት ነው ሊድ ቆይም ሳሚ የቆየ ፕሮግራም ነው በእናትህ እኔ ደንደ እሺ ይኸውልሽ አንድ ሰዓት ብቻ ነው ፈስ ይኸው ትንሿ ስንት አልቆይም ከዛ በላይ ከቆየሽ ይጣላል አልቆይም በቂ ነው ሳሚ ይኸው ነግሬሻለሁ ግን ትቆይና ይኸው እናንተ ልጆች እንግዳ እዚህ አስቀምጣችሁ ምን ትሰራላችሁ ኧረ እባካችሁ ግቡ ግቢ እንጂ እኔ እኮ ቢራውን እኮ ላዝኩ ሂጂ እኮ በልሽ ሂድ ግቡ ኧረ በዛሬው ቀን ሲለው መስጠት ምንም ሳይኖር ያጣሁበት አሎ አንተ ናቲ ምን ሆነህ ነው እየመጣው ነው ይለኛል እንዴ ከቅድም ጀምረ ነው እንዴ በመጣው በቃ ቦኛ ለማንኛውም ፕሮግራሙን እየጀመርነው ነው ቻው በቃ ተግባብቶ ለማደር የማይመች ሆኗል ተፈቅሮ ለማፍቀርህ ከፍጥረት የግል ያንተ እንደተባለ ገላይ ከሌላ አልላመዳለም ተግባብቶ ለማደር የማይመች ሆኗል ተፈቅሮ ለማፍቀርህ
መጣብኝ የማስበው ቀልቤን እንዴት ልሰብስበው ከፍቶኝ ሳዝን እውላለሁ ያሆንኩት ነገር የከሽኩ ነው በጣም ይቻል እንዴ በጣም ሞሻል እንዴ እያለቀሽ እኮ ነው አልቻልኩም ፌም ቆይ እሺ የወሰድሽ ነገር አለ ከማድሪጋ ሚሊፎኒ ወጥቻለሁ እሺ ራሴን ሲያመኝ እሺ ቤት ይዛኝ ነበረው በካፔላ ኮፊ ጠጥቻለሁ ራሴን በቃ እና ቶኒክ ስጠጣ ለሆድ መማሪሽ ነው ብሎ ናቲ አልኮል ነገር ቀባርጉ ፌሚሊ እኮ አልቻልኩም ቆይሽ ወይ ካልሆነ እንውጣ እኔ ተወሰነ ነበር ይሻላል እሺ አልቻልኩም ሐኪም ቤት ነኝ ቆይ ሉሊ ቆይ ታዲያ እሱ ለአንድ ብላቢ ባንዴ ይቅርታ ሄሎ አዎ ነኝ ሳምሶን ነኝ ማልበል ሆስፒታል ትንሿ ምንድን ነው እሺ ተፈጥሮ ነኝ እናት እባክሽ ንገሪኝ ምንም ነገር አንደባበቅም አይደል እንዴ ንገሪኝ እባክሽ እናት ንገሪኝ አንዴ መርዳት እንደምን ባካችሁን ቦታ ለቀቆለን ልጅቷ የተመረዘ ነገር ስለወሰደች በጣም ተጎድታለች Vascarlat, con il carcuro, non era solo
ሰው ቤት ውስጥ አለ እኮ ያልኳት እኮ በግድ እኮ ነው የሚብላኝ ሰበብ ሳምሶን በተፈጠረው ነገር ሁላችንም አዝነናል የሉሊት ማለፍ አንተም ብቻ ሳይሆን ሀገርንም ጭምር ነው የጎዳው በመግባር በእውቀት የታነጸች ልጅ ናት የማዕረግ ተመራቂም ናት ይሄ ሁሉ ማንንም እንቅልፍ አያስተኛም ሳይ ይታል ታዳሹዬ እሺ አንድ ሰፈር ማደጋችንን ጡ እዚች ታዳጊ ልጅ ነፍስ እንኳን አያሳዝንም ማነው ቆይ ማነው ይሄንን ያደረገው እኔ እኮ እሱ ነው እኮ ማወቅ የምፈልገው እኮ ትንሿ እኮ ምንም እኮ ተንኮል ክፋት የሌለባት እኮ ልጅ ነች ለምን ምን ፈልጎ ነው እሺ ያደረገው አውቃለሁ ሳሚ አውቃለሁ ይኸውልህ እኛ እኮ ላንተ አልነገርንም እንጂ የሄድንበት ነገር እኮ አለ እውነቴን ነው ሳሚዬ ይሄን ላንተ ብዬ ሳይሆን ለሀገሬ ለገባውላት ቃል ስል ነው እኔ እኮ ግራ የገባኝ እሺ ማን ነው ቆይ ምን ፈልጎ ምን ለማግኘት ብሎ ነው ይሄን ያደረገው ትንሿ እኮ በቃ ጤኔ ሁሉ ነገሯን እኮ አሳልፋ የምትሰጥ እኮ ልጅ ነች እንዴ ያማረባትን ይመርባችሁ ብላ እኮ ከላዋላው ልቃ የምትሰጥ ልጅ ነች እኮ የደግ መጨረሻ እኮ የሆነች ልጅ ነች እኮ አሹዬ ታዲያ ለምን ለእሷ ይሄን ገባላሽ ለእሷ ይሄን ገባል እውነቴን ነው የምልህ አንድ ደረጃ ሳልደርስ እንቅልፍ እንኳን አልተኛም ሳ ምን አይዞህ ተጽናና ሳሚ ሰው ቻሽ ኢየሱስ ፈልገው ማን ነው ሜሩ ምንድነው እየሆነ ያለው አይበቃም አትቆጩ ደግሞ ሌላ ልጅ ልጣ በስንቱ ነው መቀጣው እሺ አሁን ገሌ ነው ቢባል ምን ሊያደርግ ነው እኔ ምን አቃለሁ ስትደጋግም እኮ ነው የነገርኩት ግን ምንም ሊሰማኝ አልቻለም አንድም በምርቃቷ አንድም በሞቷ ሁለት ጥቁር ለብሰናል በቂ ነው ሌላ ሀዘን አልፈልግም አሁን ስራውን ይጀምር ወደ ስራው ይሄድ እስኪ ሲመጣ ደግሞ እንግዲህ ድጋሚ ነግረዋለሁ ገዳዩ ማውቃችን እኮ ህይወታችን ከማመሳቀል ውጭ ምንም ፋይዳ የለውም በዛው በራሳቸው በፖሊሶቹ ቢያልቅ ነው የሚሻለው አሁን የት ሄዶ ነው ፖሊስ ጣቢያ ደውለውለት ነው ኧረ ምን ይደውሉለታል ራሱ ነው እስቲ ቆይ የደረሱበትን ቼክ አድርጌ እመጣለሁ ብሎ ሄዶ
ታዲያ አንቺ ስለምን አብረሽው አልሄድሽም? ቢጣላስ? አይ መጣላት እንኳን አይጣላም። ስንቴ ጉዳዩን እኮ ያዘው አሸናፊ ነው። አሸናፊ የባዩሽ ወንድም ያሰለፈሽ ልጅ እዚህ ፊት ለፊት ኮሽን ግቢ ያላቸው። ታዲያ ካወቃችሁት ለምን እሱ ጉዳዩን አይጨርስም? እንግዲህ ስንቴ እነግረዋለሁ፣ ችግር የለውም። እስኪ አንቺ ምግብ ነገር ቀመሽና ቡና ጠጪ። ትናንትና ምን ባዶ ሆድሽ እኮ ነው ያልሽው። አይ ምግቡ እንኳን ይቅርብኝ፣ ባይሆን ቡና ስጪ። ባዶ ሆድሽን ቡና ስንቴ? ሳምሶን ሲመጣ አብሬው እበላለሁ። ሳሚዬ እንደው ባንተ በኩል እንደው ምናልባት የምትጠረጥረው የምታስበው ሰው ካለ እንደው ልትጠቁምን የምትችለው? ከጓደኞቿ ነው። አይ እንደው ይሄ በፍጹም ሊሆን አይችልም ብለህ የምታስበውን ሰው ከነሱ ውጪ ማለት እኔ ቆይ በኮሌጅ ቆይቷ ነው። አይ እምልህ እንደው በሰፈር በስልኳ በፍቅር ህይወት እንዲሁም ደግሞ አፓረንት ወጣ ነበር ባልከበት ሰዓት በተጨማሪም ደግሞ እንደው ቤተሰብ አካባቢ ግጭት ካለ እንደው የበቀል መሰል ሁኔታዎች ካሉ እንደው የምታስታውሰው ካለ እኔ ጃኒ እኔ ማንም ሰው የለም። እነዛ ምናልባት ከነገርኩ ሰዎች ውጪ እንዴ ሳሚ ከነሱ ጋር ስታወራ ሉሊት አብራህ ነበረች እንዴ? አዎ የሆነ ጊዜ መንገድ ላይ ተገናኝተን ስናወራ እሷ አራቅ ብላ ቆማ እየሰማች ነበር። ከዛ ስንለያይ የተፈጠረውን ነገር ነገርኳት። አሹ እባክህ ልሂድ በቃ እኔ ጥሩ ስሜት ላይ ያለሽ ሳሚ። እሺ ሳሚ በቃ እሺ ደውልልሃለሁ። እሺ ደውልልሃለሁ። ሄሎ ፌቨን እንዴት ነሽ? ሳምሶን ነኝ አላወቅሽኝም? ላገኝሽ ፈልጌ ነበር። የት ነው ያለሽው? እሺ መጣሁ። እኔ አንቺን መጠርጠር አልቻልኩም። አንቺ ይህን አታደርጊም አይደል? ለእህትሽ ሞት አትደግሽም አይደል? ሳሚ እባክህ ሌላ ህመም አትሆንብኝ። የጎደለብኝን አንተ አታውቅም። እናቴ እንኳን ማታውቀው ሚስጥር እኮ ነበር ሉሊ የምታውቀው። እሺ ቆይ ከትንሿ ጋር ይሄን ያህል ጊዜ ስትቆዩ ተጋጭታችሁ ታውቃላችሁ? በጣም ብዙ ጊዜ እንጋጫለን። በምን በወንድ? ሉሊ እኮ እንዳታውቅ።
እሺ እንደዛ ከሆነ ቆይ የዛን ቀን የተፈጠረውን ነገር ምንም አልነገረችሽ? ምንድነው ፖሊስ? ለምን እንደመጣ ታውቃለህ? ኧረ አላውቅም። አንድ ሰውዬ ነው ስሜን ከናባቴ ጠይቆኝ ስነግረው እቅፍ አደረገኝና ከተመረክ ስንት ጊዜ ሆነ? በምን ዲፓርትመንት ነው የተመረከው? ብዙ ጊዜ የት ነው የምታሳልፈው? ምናምን እያለ እያወራን ሳናውቀው ፖሊስ ጣቢያ ድረስ ይዞኝ ገባ። ታዲያ ጣቢያ ስትደርስ ምን ጠረጠርክ? ምንም። ምን ነው ፖሊስ ችግር አለ እንዴ? ስለ አንዲት ሴት ልንጠይቅህ ነበር። እሺ ስለ ኢየሩስ እንደው ይኸውልህ ፖሊስ ቀድሜ የተላከፍኩት እኔ ነኝ። ግን ዞራ በመላሷ ስትሳደብ ይዤ የነበረውን ውሃ ደፎባት። ከዛ እኮ ወንድሟ መጥቶ በጥፊ ሲያጠነቅ ከሰሰችኝ እንዴ? እስቲ እኑን ፎቶ ተመልከት። እንዴ ሉሊት ትተዋወቃላችሁ? አዎ በደንብ እንግባባለን። የት ማለት ነው? ከኮሌጅ ጀምሮ በሞተችም ሰዓት ነበር። በምን እንደሞተች ታውቃለህ? እኔ አላውቅም። ሕክምና ላይ ግን በተመረዘ ነገር ነው የሞተችው ሲሉ ነበር። እኔ እኮ በስተመጨረሻ ተደውሎልኝ ነው የመጣሁት። መኪና ላኪልኝ ብላኝ ናርዲ ነበረች መታየት ሰለችኝ። ኬኩን ገዝታ ያበላቻት እሷ ነች አይደል? አዎ መኪና ውስጥ እየበሉ ነበር የመጡት። ሌላስ የወሰደችው ነገር አለ? አይ ያው ሆዴን አሞኛል ብላኝ ስለነበር እኔ ነኝ ውሃ በሎሚ ጨምቄ ሰጠኋት። እንደውም እሱ ስጠጣው ነበር የወደቀችው። የታመመችው ግን ከዛ በፊት ነው አይደል? አዎ ከመጣች ሰዓት ጀምሮ በአይኔ ስትከታተላት ነበር። የናርዶስን ስልክ ስጭ። ምን እንደተወላችሁ ነው የፈለጋችሁት? የእህቴን ገዳይ? አዎ የእህትህን ገዳይ። ሳሚ እኮ የፖሊስ ስራ ነው። እና እኔ እስከዛ ያንኮራፋው ልተኛ? ያው መቼም እኔ ከሰው ስለማትቆጥረኝ አላሳዝንህ። ስንት ያታሳዝንህም? ቆይ በስንቱ ትሰቃይ፣ ስንቱን መምታስታም። ይበቃታል ስንቴ፣ በቃ እርሳው። አንቺ እንዴ የኪስ ቦርሳ የጠፋብኝ መሰለሽ እንዴ እርሳው ተው የምትይው? ይኸውልሽ ምንም የሚታውም የሚያበቃለትም ነገር የለም። ሁሉንም ነገር እስከ መጨረሻው ድረስ ገባበታለሁ። ሚስትነትሽ ዋጋ የለውም እያልከኝ ነው? ዝም ብለሽ ተጎለች እያልከኝ ነው? ትሰማለህ ሳሚ፣ አንድ ማወቅ ያለብህ ነገር አለ። ነፍሰ ጡር ነኝ፣ 2 ነፍስ። ከዚህ በላይ ልጨነቅ አይገባም። ነፍሰ ጡር?
እስከዚህ ነሽ ቡና ነገር ላፍራልሽ አይ እንደው ቤት ስቀመጥ እኮ እየጨነቀኝ እዚህ ውጭ አየሩ ላይ ይሻለኛል እኔ ቆንጆ ቡና ፈላልሻለሁ ተነሽ በቃሽ ተነሽ እግዚአብሔር ያጽናሽ እናቴ አሜን አሜን የኔ ልጅ ሜሮን እንዴት ናችሁ ሰላም ነኝ እንግዲህ ምን ታረጋዋለህ በረታችሁ ከህመም ጋር እየበረታን ነው ዛሬ ግን ነው በጠዋቱ የኛ ስራ ሰዓት ይመርጣል ብለሽ ነው ቀን ማታ ሌሊት ታዲያ እዚህ ይሻላል ብለ ነው ሜሮን ወንጀል ሰፍራለሁ ያው ምን እዚህ ያለ ነው ቤተሰቦቻንን ብዬ ነው ይልቅና ቅዱስ ነገር ልናቀርብ ነበር ማቀመሳ ከምርቃቷ በኋላ ወደ ቤት ይዟት የመጣው ማን ነው አሹ እዚህ ቤት መቼም አንድ ሰው ነው የተመረቀው አይደል ወንድሟ ሳሚ ነበር ይዟት የመጣው ምን እባክህ ስራው ጠፋ እንጂ እኛም ተመርቀን ነበር እሺ ይልቅና ግባ መልካም ከዚህ በኋላ ስንጠራራ ወይ በማዕረግ ስሜ ኢንስፔክተር ካልሆነ ደግሞ በመታወቂያ ስሜ አሸናፊ በሚል እንግባባለን አይደለም ታውቂኛለሽ አዎ ማን የሉሊ ወንድም ሳሚ አይደለ አሁን ካላስቀየምኩሽ ስለዚህ አንዳንድ ነገሮች ልጠይቅሽ ነበር እሺ እንዲቀል የፈለከው ነገር ጠይቀኝ የት ነበር የምትተዋወቁት ከሉሊ ጋር ኮሌጅ ውስጥ አንተዋወቅም ነበር አፓረንት አንድ ላይ ደርሶ ነው የተዋወቅነው ትንሿ ምን አይነት ሰው ነበረች ካንቺ ጋር በነበራችሁ ጓደኝነት ትንሿ ሉሊን ማለት ነው ሉሊን ሳውቃት 2 አመት ሆነኝ በጣም የምትገርም ሰው ናት ከሉሊ ጋር ሆነ ሀዘን የሚባል ነገር የለም ከሉሊ ጋር ሆነ መቸገር የለም ከሉሊ ጋር ሆነ በቃ ለብቻ መብላት የሚባል ነገር የለም ሉሊ በጣም የምትገርም ልጅ ነበር በምን እንደሞተ ይሰማሻል ዶክተሩ ላንተ ሲነግር ሰማ የበላችሁ ወይ የጠጣችሁ ነገር ነበር ትንሽ አሞት ስለነበር ምን ነገር መውሰድ ፈለገች ካንቺ ጋርስ ከኔ ጋር ምን ያንተን ስራ ለራስ ትቶ የራሱን ስራ የማይሰራበት ምክንያት ምንድነው ውስጡ ተጎድቷል እናቴ እኛ ወንጀለኛውን ለመያዝ እየሞከርን ነው አንዳንድ ከጉዳዩ ጋር ተያያዥነት ያላቸው ነገሮች ሊያገኝና ሊያግዘን ይችላል እንዴ ልጄ እኮ ባለ ትዳር ነው
ሚስቱም ነፍሰ ጡር ናት። ታዲያ ለሷ ሳያስፈልጋትም አጠገቧስ መሆን የለበትም? ሐሳቡ ተገቢ ነው። ለማንኛውም ሌላ ጊዜ እመለሳለሁ። የት? እዚሁ? አልጨረስክም እንዴ ኢንስፔክተር? ገና አልጀመርኩም። ሰላም ዋሉ። ምን እባክሽ ስራችንን እየሰራን ብሎ ሊያጽናናን ነው። ብታይ በጣም ነው ያዘነው ስንቴ። ትንሽ ልቁስ ቡናችንን እንጠጣ። ትንሽ ቆንጆ ቡና ነው ማፈላለሽ። እሺ አማረኝ ብላኝ ነው እና በላች። አማረኝ ብላ ስለነበር ብቻ እንድትበላ ነበር የፈለኩት። ግን እኔንም እያጎረሰችኝ ነበር። ከዛ በኋላ እኔ ታመመችው? አይደለም። ገና ኬኩን ይዤ ልመጣ ስወርድ ሆዴ ተረብሿል እያለችኝ ነበር። ግን ለዚህ የሚዳርግም አልነበረም። ተጋጭታችሁስ ታውቃላችሁ? የወንድ ጓደኛሽ ነበራት? የወንድ ጓደኛ እንኳን የላት። ግን አንድ የሚያስፈራራት ልጅ ነበር። እዚሁ እናንተ ጋር የሚማር ልጅ ነው? ነበር ግን አቋርጧል። ስንመረቅ ግን መጥቶ ነበር። ማን ነው ስሙ? ዳግም በቃሉ። ስልክ ቁጥሩ ግን የለኝም። ስታስፈልጊኝ እጠራሻለሁ። ስላናገርኩሽ ግን እንዳይከፋሽ እሺ? ውስጥ ያለው ህመም ነው እንደዚህ የሚያደርግ። ቆይ አንተ ምንድነው የምትፈልገው? እኔም ድፍት እንድልልህ ነው? ጭራሽ
ኧረ በስንታየው ሙት ወይ ምን አደረኩኝ እኔ እንዴ? እህቴን ማን ገደላት ለምን ብዬ መጠየቅ አልችልም እንዴ? የእህትህን ገዳይ የምትፈልገው በዚህ ሁኔታ ነው? ስራ እያበላሽ ጭራሽ ደብዛውን እንዳታጠፋው ትሰማኛለህ? ስራውን ለፖሊሶቹ ተውላቸው። የፈለገው ይምጣ በቃ እንዴ። ትንሿን ማንን ገደላት ማወቅ እፈልጋለሁ። ሳምዬ ይገባኛል። ሀዘኑ ሁላችንም ጎርቶን ነው ያለፈው። ግን እኮ በዚህ መሀል ሁላችንም እየተጎዳን ነው። ሳም እስኪ ስንቴን ተመልከታት። ምግብ መብላት እኮ ቆማለች። አባትኔ ማንተም እኮ እስከምትገባ ድረስ በእናት አንድ ነገር ቢያደርጉስ ብዬ እኮ ሰቀቀኑ ገደለኝ። ማን ተወው አለ? የምታገኘው ነገር ስለሚጠቅማቸው ንገራቸው። ሌላውን ስራ ግን ለነሱ ተውላቸው። ፖሊሱ እኮ ቤት ድረስ መጥቶ ነበር። ለምንድን ነው እዚህ የመጣው? ከፈለገኝ አይደውልልኝም እንዴ? ሊመረምረን ነው። ገዳይ ፍለጋ ሟች ቤት ትልቅ ስራ ሰርቷል። ስማ ሉሊት እንመልሳታለን? ንገረኝ፣ እንመልሳታለን ወይ? እንመልሳታለን? ሀዘኑ ሁላችንም ጎርቶናል። ለምን አንተ አትረጋጋም? ወይ ጉድ ወይ መበላሸት። ሳሚ ምን እግዚአብሔር እኮ በዚህ ደግሞ ሊክሰን ፈልጎ ይሆናል። ጠርጥሮሻል ይመስለኛል። ምክንያቱም ከፕሮግራሙ በፊት የነበረን ነገር በሙሉ ነው ሲጠይቀኝ ነበር። በዛ ላይ ሲጠይቀኝ አይኔን እያየ ነበር። እኔ ራሴ የጠሉኝ የጠረጠሩኝ እየመሰለኝ ስንቴን ራሱ አይቼው አላውቅም። ቤቱ እንዴት እንዳስጠላኝ። ፌቡዬ ይሄማ ሌላ ነገር እንዲያስቡ ማድረግ ነው እኮ። ምን ላድርግ? ጠልተውኛል እኮ በተለይ ሚስቱ። ቢሆንም አይንሽን ማየት አንፈልግም። እዚህ ቤት አትምጪ እስከሚልሽ ድረስ አትቀር። አይሉሊ ሞት እንደዚህ እንደቀላል ጠዋት ተመርቃለች ብለን ስናስ ከሰዓት ለቅሶ። አሁንማ እኮ ሰው በኋላ እንገናኝ ሲለኝ ካልሞትኩኝ ወይም ካለው ይለንል ነው። ፌቡዬ ከማናችንም በላይ እኮ የተጎዳሽው አንቺ ነሽ። እባክሽ ለአንድ አባትሽ ስትይ ራስሽን መልሽ። በቃ እንዴት ብዬ ልረጋጋ? ሉሊ ሞታለች ብሎ ማሰብ ይቅርና እኔ እንጃ በጣም ከባድ ነው። ቆይ ግን ማን ይጨከነባት? ማለቴ ማን እንደዚህ የሚያደርግ ይመስልሻል? ቆይ እንዴት ልባቸው ፈቀደላቸው? እንዴት እጃቸው ታዘዘላቸው? ሚስጥሬ ገበናዬ ማለት እኮ ናት። ጭራ የምታድረው ጭራ ለቅማ የምታድረው ጭራ የምታድረው ጭራ ለቅማ የምታድረው ድንቢት አስናቀች ቀድማኝ ጎጆ ወታ ጎጆ አስተማረችኝ ጎጆ ቤት ጎጆ ነው ወፍ ያስቀናችኝ ምን ነው ባደረገኝ የሷ ጋሻ ጃድሬ እንደምንም ብዬ እኔም ጥሬ ግሬ ያገዳ ጎጆዬን ባቆምኳት ማገሬ ናጉል በቃይ ላይ አይን አይቶ ገምቶ ወይ ሞልቶ ላይ ሰላ ጆሮ አይችሉ ሰምቶ እንዴት ጎጆ
መጣጥር ማን ያቃናት ይሆን ውለታ ሳይቆጥር ማን ያቃናት ይሆን ውለታ ሳይቆጥር ወልዶ ማሳደጉን ብዙ ሰው ቢያውቅበት ያፉን ማን ይሰጣል የእጁ ሲርቅበት ያፉን ማን ይሰጣል የእጁ ሲርቅበት ወፊቱ ወፊቱ ወፍዬ ወፊቱ ናትናኤል አቤት ናትናኤል ወሰን ነው ስምህ ልክ ነው ፖሊስ ናትናኤል ወሰን ተሾመ እውነቱ ፋሪስ ይባላል ትናንትና እኮ እንደ ሳምቡሳ አራግፈ የማውቀውን ሁሉ ተናገርኩ ፕሮግራሙ ላይ መጠጥ ስትጠጣ ነበር አው ዘና ለማለት አይደል የተገናኘ ነው አልኮል ነገር ተጠቅሚያለሁ ከዛ በእጅ ያስከውን መጠጥ ጣል አደረክባት አይደለም ሆዴን አመመኝ ስትል እኮ ነው ምን አድርግልኝ ብላ አይ ለሆድ መድኃኒት አልኮል ጥሩ ነው ብዬ ነው በወሰደችው መጠጥ ውስጥ የተመረዘ ነገር ተሰጥቷት ነው የሞተችው ሊሆን ይችላል ግን እኔ ከምጠጣው ላይ እኮ ነው ጠብ ያደረኩላት ከዛ በኋላ መጠጡን ጠጥታል ልጠጣው ነበር ግን ሲጨፍሩ እጄ መጥቶ አስደፉኝ ከዛ በኋላ እኮ ጠጥቼ ሰክሬ ነበር ደጋግሞ እየቀዱልኝ በዛው መጠጫ አይ ወደቀ አይደል ሌላ ቀየሩልኝ ወይ ሳሚ አይ ሰፈር ነኝ ችግር የለውም የት ነህ የት ልምጣልህ እሺ የሆነ ቀን ከፈተና ስንወጣ በእጇ ይዛ የነበረውን ውሃ በጀርባ ይለቀቀችብኝ 4 ቀን 5 ቀን ብቻ ለአንድ ሳምንት ምን ይሁን ምን ተቆራርፈን ነበር ከዛ በተረፈ ግን እኔና እሷ የሚያገናኝ ጉዳይ አልነበር የገንዘቡስ አዎ እሱ እኮ ቀልድ ነበር መለሰችልኝ የስልኩስ አረባካችሁ ፖሊስ እኔ ደካማ እናት አለችኝ እንኳን ሰው ገደለ ሰደበ ብትሏት ትሞትብኛለች እኔ
መምታትም መግደልም አልችልም። ፈሪ ሰው ነኝ። ጊዜያችሁን በእኔ አታጥፉ። ገዳዩ ሌላ ሰው ነው። ታውቀዋለህ? ትነግረኛለህ? ልትረዳኝ ዝግጁ ነህ? እሺ፣ ደስ ይለኛል። ግን ምኑ ነው ፖሊስ? ዳግም የሚባል ሰው ታውቂያለሽ? ዳግም በቃሉ ነው? አዎ ዳግም በቃሉ። ትግባባላችሁ? ያው አንድ ትምህርት ቤት እንማር ስለነበር እንተዋወቃለን። ግን እኮ አቋርጧል። ብትደውይለትስ የሚያስታውስሽ ይመስልሻል? ያን ያክል ይረሳኛል ብዬ አላስብም። ግን ስልኩ እኔ ጋር ልሰጥሻለሁ። ከዛ ምን ልለው? ይኸውልሽ ቁጥር ያሽው። ሄሎ ዳጊ፣ እንዴት ነህ? አለሁ ይመስገን። አላወቅኝም እንዴ? አላወኩሽም አልበል። ፌቨን ነኝ። ኪያዬ፣ አንቺ ግን አለሽ እንዴ? ቆይ ዛሬ በምን ትዝ አልኩሽ? ሰው አይናፍቀኝም እያልክ ነው? አንተስ መቼ ትደውላለህ? አረ እንደዛ አላልኩም። ድሮንስ ያቺ ጢባራም ጓደኛሽ መች ታስወራለና? ዳጊ የት ነህ? ላናግር ፈልጌ ነበር። ወደ ከሳት ይመችሃል? ይመቸኛል፣ እችላለሁ። ምን ነው በሰላም? በሰላም ነው። ትንሽ ከቤተሰብ ጋር ተጋጨውና ቤት ተከራይቼ ለመኖር ፈልጌ ሰፈሩን ከኔ ተሻለ አንተ ታውቀዋለህ ብዬ አሰብኩ። የቱ ጋር ነው ፌቡ? ቶታል ጀርባ። ከዚህ ቀደም እዛ ሰፈር ያየሁት መሰለኝ። አው ያደኩበት ያቴ ቤት ነው። በቃ ላመቻችና ለደውልልሻ። እሺ ደውልልኝ። እሺ ታዲያ እንዴት ሆነሽ ልታገኙ አሰብሽ? ይሄው እንደዚህ እንደዚህ? አዎ እንደዚህ። ይቅርታ ሳሚ፣ ይሄን ልብስ ማውለቅ አልችልም። እናንተ አላመናችሁኝም ማለት እኔ ከመሚ መጽናናት እችላለሁ ማለት አይደለም። እሺ እሺ እሺ፣ ቆይ ተረጋጊ። እኔ እንዳይጠረጥረን ብዬ ተቀመጪ። ይሄንንም የማደርገው እህቴ ማን እንደጨከነባት ለማወቅ ፈልጌ እንጂ ተጽናንቼ አይደለም። ቦታው የቱ ጋር ነው ያለሽ? እንደገባሽ በስተግራ በኩል ዞር ብለሽ ጠብቂኝ ነው ያለው። ያው የደላላ ነገር። ያው እኔም እዚያ ያቴ ጋር ስለምመጣ በዛው እየተገናኘን ሻይ ቡና እንላለን አይሻል? አዎ ብቻዬንም ስለሆንኩኝ ታላምደኛለህ። ደስ እያለኝ ነው። እኔ የምልሽ ፌቡ፣ የለበሽው ልብስ ምንድነው? ወንድሜ እንደምን አለ? እግዚአብሔር ይመስገን። ይቅርታ፣ እዚህ አካባቢ ናችሁ? ምን ፈልገው? አይ ባለፈው ሰው ነበር ያመጣኝ። እዚህ አካባቢ ሆኖ ወጌሻ ቤት ነበር። አሁን ጠፋብኝ። ያ ሰማያዊ ቀለም የተቀባው ገመድ አይታየም?
ተሳስተ እንዳይወድ ገንዘብ ስላለህ ብቻ ስትፈልግ ያታልልክ ስትፈልግ በጉልበት በሴት ልጅ ህይወት ላይ የምትቀልደው ዳግም በቃሉ አንተ አይደል? አማረብኝ ብዬ ለቀልድ የተናገርኩት ምናልባት በክፉ ነገር ተቀይሮብኝ እንዳይሆን እቴን ለምንድን ይከተልካት? ምን ግድያ? የምን ግድያ? ማናት እሷ? ማነች? በስልክ ስታስፈራራት የነበረችው ሉሊት አብራ ሞተች እንዴ? ተው በእናትህ አትቀልድ። አላሳከኝም እንጂ እየቀለድክ ያለኸው አንተ ነህ። ዝም በል አልኩህ። ፌቨን ስንቴ ጭራሽ እዚህ ድረስ መጣሽልኝ? ምን ቀረሽ? ስንቴ ናፍቃኝ ላያት ነው የመጣው። ምንዋን ነው የምታዩ? ይሄው ከስር መስላለሻለች። እድሜ ለእናንተ። ሐሳባችሁ እንደሆነ ሰምሮላችኋል። ሌላ የምትፈልጉት ነገር አለ? ይሄን አልነበር የምትፈልጊው? እኔም እኮ እህቴን ነው ያጣሁት። እኔም እኮ ነኝ ብቸኛ የሆንኩት። ቆይ እንዴት ነው የምታወሪው? በእውነት ጭራሽ ጥቁር በጥቁር ለብሰሽ መጣሽ? ምን አይነት አስመሳይ ፍጥረት ነሽ? ውጪልኝ አሁን! ውጪ! ሂጂ! ውጪ! 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 የሆነ ገፋ በእናትህ ለዚህ ምን ይልቁ አንቺስ ለዛ ነው ፌቨን ጥቁር የለበሰችው። እንደዚህ ባጭር ለምታበቃ ህይወት ነው የምንጨካከነው፣ የምንጎዳቸው። እንዳዘነችብኝ ያለፈች ማለት ነው። ሳሚ አዝናለሁ፣ በጣም አዝናለሁ። የእህቴን ህይወት ማትረፍ ባልችልም እኔ ግን ዳግመኛ እንደዚህ አይነት ሰው አልሆንም። ስለ ሁሉም ነገር በጣም ይቅርታ። ይቅርታ። ምንድነው ፌቨን? ምኑ?
ምን ብላችሁት ነው? ለማን ስለማን የምታወራው? ፖሊሱን እሱ ነው የገደለው ብላችሁት ነው? ወንድሟስ ሊገለኝ እየፈለገኝ ነው? ናቲ ተረጋጋ። ነው የምረጋጋው? አልረጋጋም። ያቺን ምስኪን እናት አንድ ቀን እንኳን የረባ ሽሮ በልታ ማታቅ ለደፋት ነው እንዴ? ተረጋግተህ ማታወራኝ ከሆነ ልሄድ ነው። እሺ ለራሴ ያለውበት ችግር ይበቃኛል። እንደዚህ አይኑ ፍጥጥ አድርጎ አንዴ መጠጥ ውስጥ አባርጋል፣ አንዴ ገንዘብ ተበድራል ምናምን እያለ ስሜን ከነቅምቅማያት ያስጠራኛል እንዴ? ናቲ ምንድነው? አቤት ሄሎ አሹ፣ ቁጥሯን ነው ወይስ ስልክ ቀፏል? ችግር የለውም። እሺ ይዤ ልመጣለሁ። ማን ነው? እሺ ታዲያ ነው ሆቴል እሺ እንደዚህ ያደረገው እኮ ገዳይሽን ማግኘት አልቻልኩም እኮ። እኔ የሚጎዳኝ አንቺ ማጣቴ ብቻ ነው። የተጎዱ ሰዎች ብዙ ሊያስቡ ይችላሉ። ስለ እኔና አንቺ ፍቅር፣ መተሳሰብ የማያውቁት ደግሞ ሁሌም ሲከፋኝ ላንቺ ነው መጥቼ የምነግርሽ። ምክንያቱም እኔን ካንቺ ውጪ ማንም አይረዳኝ። ማንም ከማን የጨከነብሽ? ዳግም ነው እንደ ፉከራው አድርጎት ወይስ እንደሚሉት እኔ ነኝ? ያችን ነውረኛ ልምድን ይላካል። አንቺ ለምን አትሰሚኝም? እንደኔ ያላኳትም ደሞ ብትመጣስ ምን ችግር አለው? ለምን ምን ቀረይ ብላ ነው የምትመጣው? ለምን ነው የምትመጣው? እስቲ ሁለታችሁም ተቀመጡና ተረጋግታችሁ ተነጋገሩ። ምንም መረጋጋት የሚያስፈልገው ነገር አይደለም። ስንቴ ደሞ ምን ችግር አለው ይለኝ? አዎ ምን ችግር አለው? ወይ ከዚህ በላይ ምን ታድርገን? ምን ታድርገን እንዴ? ሜሮ መምጣቷን እኮ እሱ አያውቅም። በደንብ ነው የሚያውቀው። በደንብ አንተ ነህ ልብልብ እየሰጣት ያለው። አንቺ አይደለሽ የሚያጠፋሽው፣ ያንቺ ችግር አይደለም እያልክ እንደዚህ ልብልብ ተሰምቷት የመጣችሁ። አይኗን በጨዋታው ትመጣለች። በፈጣሪ ምን አይነት ሀፍረተ ቢስ ናት በእናት። ኧረ እባክሽ አንቺ እንዴ መመላለሱን ትታችሁ ሁለታችሁም ቁጭ ብላችሁ ተነጋገሩ። ቁጭ በሉ አልኩ እኮ። ምንድነው እንደዚህ መነታረክ? ሄሎ ሄሎ ፌቨን፣
ዳጊ ስለተፈጠረው ነገር ይቅርታሽ ምንም ማድረግ ስላልቻልኩ ነው አላዘንኩብሽ በሰላም ተለያያችሁ ለዛሬው በሰላም ተለያይተናል ግን ቆይ እንዴት ሊጠረጥረኝ ቻለ ለሉሊት በላክላት መልእክት ነው ቆይ እስካሁን ማን እንደዚህ እንዳደረጋት የታወቀ ነገር የለም ቆይ ቤተሰቦቿስ የሚጠረጥሩ ሰው የለም አለ ማን ነው እኔ ምን እኔ እሷ ባትሆንስ እንዴት እንዴ ጊዜ ሁሉንም ይፈታው የለ ጥቁር ስለለበሰች ነው ቆይ ማንደናገሪያ ቢሆንስ እውነቷንስ ቢሆን ልብና ኩላሊትን የሚመረምረው መድኃኔዓለም እሱ ሲፈርድ ጥሩ ነው እኔም ያልኩት ይሄንን ነው ይሄንን የምትል ከሆነ አንተም ሁሉንም ነገር እርግፍ አርገ ተተቀመጥ አንድም አንተ ነህ ምንድነው የምትዩ ደሞ ወደኔ ዞርሽ ራቱን ስጪው ውሰጅለት እንዴት ነው ሳሚ እንዴት ነሽ ይሄው ስልኳ እሺ እንዴት ነው አዲስ ነገር አለ ስራውን ለኛ ተውልን እሺ ሳምሶ እሺ እኔ እኮ ምናልባት መረጃ ካገኘውና ከተቀማችሁ ብዬ ነው አሁን ደስ ብሎን እንቀበልሃለን ግን ከጀርባ የምታደርገው ነገር ካለ ፕሊዝ ሳሚ ያቁ ስልኩ ፓስወርድ አለው አይ የለውም አመሰግናለሁ ሳሚ አሹ ምናልባት ከተቀመ ዲቪ ደርሷት ሁለተኛዋን ወረቀት እየጠበቀች ነበር ኦኬ ማን ነበር የሞላው ትንሿ ራሷ ነች የሞላችው የሚገርም ለኔም ለሷም ሞልታ ሁለታችንም ደርሶ ነበር ኦኬ ግን ስለዚህ ጉዳይ የሰማ ሰው አለ ቤተሰቡን ጨምሮ ሁሉም ጓደኞች ያውቃሉ ማስተርሷን እዛ ነበር መማር ያሰበችው ኦኬ ሊድ እሺ ሳሚ እሺ
አቤት ስልክሽ ዝግ ነው። ስንፈልግሽ እንደምንደውልሽ ነግሬሽ ነበር። ሰሞኑን ትንሽ እንቅልፍ ስላልተኛው ልረፍ ብዬ ነው የዘጋሁት። እስቲ ይሄን ፎቶ እዩ። አየሁት። እሺ ጠጣች የተባለውን በካፕ የነበረውን ቡና ለመጀመሪያ ጊዜ አንቺ ነሽ ያዝሽው? አዎ እኔ ነበርኩኝ ይዤ ነበር። ለኛ ግን ያልሽን ሲብስባት ውሃ በሎሚ ሰጠኋት። አዎ በእርግጥ እኔ አልነበርኩም የሰጠኋት፣ ሌላ ሰው ነው። አንዳንድ ማስረጃዎች ወደ አንቺ ስለሚጠቁሙ እዛ ደርሰን እንነጋገራለን። እንሂድ። ምን ተፈጥሮ ነው? ለማጠናከሪያ እንዲረዳን ነበር ሰን ብዙ ጓደኞቿ ይመጣሉ፣ ግን የቅርብም የልብም ጓደኛዋ ፌቨን ነች። የሚያጣላቸው ነገር ነበር ለሳሚ ቤት ውስጥ? አረ በጭራሽ። ምናልባት ውጪ ከሆነ እንጂ ቤት ውስጥ ተጣልተው አያውቁም። ማሹ አይ ምንም ጫማውን የምትጠቀመው ሉሊት ነበረች? አረ አይደለም፣ የባለቤት የሜሮን ጫማ ነው። ችግር አለ? አይ አይደለም። በቃ እሺ ልሂድ። ምንድነው ሳምሶን? እኔ እንጃ፣ ምንም አላወኩም። ዝም ብሎ ነው። እንዴት? ምንም ሳይሆን ነው እንዴ እንደዚህ እየተጠራጠረ የወጣው? እኔ ምን አውቄ ስንቴ እንዴ ስለ ጫማው ጠየቀኝ፣ መለስኩለት። ጫማው ምን ሆነ? ስንቴ ምን ተፈጥሮ ነው? አዲስ ነገር አግኝተው ነው እንደመጡት? ስለ ትንሿና ስለ ፌቨን ግንኙነት ሊጠይቀኝ ነው። ታዲያ ምን አልካቸው? መቼም ፌቨን ላንተ ንጹህ ሰው ናት አይደል? ፌቨን ይህን ድርጊት ታደርጋለች ብሎ ማሰብ ለኔ በጣም ከባድ ነው። ትንሿ እኮ ዲቪ ደረሰኝ ብላ ከነገረቻት በኋላ ፌቨን ጸባዩ ሁሉ ተቀይሯል። ምን ጥቁር ስለለበሰች ነው? እናንተ ልጆች ምን አለበት የሚሆነውን ብንጠብቅ? እና ገዳዩን ጉያዬ ስር ይዤ ነው ውጪ እየባከንኩ ያለሁት። እንግዲህ ያው ቅናት ብቻ ላይሆን ይችላል፣ ሰውን በገንዘብ ገዝቷት ይሆናል። ምን ይታወቃል? አዎ ገንዘብ ማንም ላይ ያስጨክናል። ቃሉስ ቢሆን የክፋት ሁሉ ስር ገንዘብ ነው ይሌለ። ልክ ነሽ። ፌቨን ብቻ ሳትሆን ማንም ገንዘብ ወዳጅ አድርጎት ሊሆን ይችላል። አይደል? ቁርስ ነገር አዘጋጅቻለሁ። እንግባ፣ ቁርስ እንብላ። ኑ እንቀሰሻል። ኑ
ጫማውን የምትጠቀመው ሉሊት ነበረች? ኧረ አይደለም፣ የባለቤት የሜሮን ጫማ ነው። ችግር አለ? ሄሎ ሳሚ፣ ደህና ዋልክ? አዎ ዝግ ነበር። ፖሊስ ጣቢያ ወስደውኝ። አይ ለጥያቄ ስንፈልግሽ እንደውልልሻለን አሉ። ይቅርታ ሳሚ፣ ስራ ይዛል እንዴ? ላናገርክ ፈልጌ ነበር። የበቀደሙ ቦታ? እሺ እመጣለሁ። ይቅርታ ሜሮን። ኧረ ችግር የለውም ኢንስፔክተር። ምን ነው? በሆነ ሰው ላይ አንድ ማስረጃ አግኝተን ነበር። እዚህ የሚመጡት የሉሊትን ጓደኞች ታውቂያቸዋለሽ አይደለም? አዎ በደንብ አውቃቸዋለሁ። አዎ አብሮ አደጎቿንም ጭምር በሚገባ። ምን ልርዳ? እንደው ስራ ከሌለሽና ካላስቸገርኩሽ ቢሮ ሄደን አንዳንድ ፎቶዎች ባሳይሽ። ያው ለኔ ችግር የለውም፣ ስንቴ ብቻዋን እንዳትሆን እንጂ። አይ ብቻዬንማ መልመድ አለብኝ። እናንተ ሲያጅ አይደላችሁ? ግድ የለም ሂጂና ደረስ ብለሽ ነይ፣ ይጠብቅሻል። እሺ ግን ማን ቆይ ከሆነ ለምን ንፋስ ነገር አትመጣስ? አይ ልጅ በዋለበት መች አዋቂ ይውላል ብለሽ ነው። ምግብ ነገር ቅመሽ አዘጋጅቼልሻለሁ። እሺ እሳት አያይዤልሻለሁ። ቡናውን ቀራርቧል። ጀበናውን መጣድ ብቻ። እሺ እመለሳለሁ። አመሰግናለሁ። እሺ ተመልከቹ። ምንድነው? ማናት? እኔ እንጃ። ማናት? አንቺ ነሽ። ከሰዎቹ ጋር ምን እያደረግሽ ነው? እኔ አይደለሁም። አንቺ ነሽ። ከሉሊት ስልክ ላይ ነው ያገኘነው። አስታውሽው? የ500,000 ብሩ ክፍያ ጊዜ ነው አይደለም? ፖሊስ ጣቢያ ለምን ትቀሩ? እንጃ እኔ አላውቅም። አንተስ? እኔ እንደዚህ ያደረግክ መስላል? በፍጹም አንቺ ትንሿ ላይ እንደዚህ ታደርጊያለሽ ብዬ አላስብም። በእውነት ሳሚ፣ እኔ ሀዘኔን እንኳን በስነ ስርዓት መወጣት አልቻልኩም። ጭራሽ ገለሻል ሲሉኝ በጣም ነው ያመመኝ። በጣም እኔንም ስንቴንም ጠርጥረውን በጥያቄ ሲያጣድፉ ነው። ይሄ አሰራራቸው ነው። እጭ ቴሌግራም ላይ ለምርቃቷ የሚሆን ሀበሻ ቀሚስ ልከሽላት ካንቺ ምንም ነገር እንደማትፈልግ መልሳለሻለች አይደለም? አዎ ያው ስራ እንደሌለኝ ስለምታውቅ ገንዘብ ከየት ታመጣለች ብላ አስባ ነው። ታዲያ ምን ክፋት አለው? ምንም ክፋት የለውም። ምንም ክፋት የለውም። እንዲህ በቤተሰብ መካከል መተሳሰብ ያለ ነው። ፕሮግራሙ ላይ የተቀረጸ ቪዲዮ ላይ እሷ ወደ ጓደኞቿ ስትሄድ ምግብ አጉርሰሻት ነበር? አዎ ምግብ ስላልበላች ከመሄዷ በፊት ጠርቻ አንድ ጊዜ አጉርሻታለሁ። ከዛስ? ምን ከዛስ አለው? ከዛም ወደ ጓደኞቿ ሄደች።
አንቺስ? እኔ ምን ታዲያ ሳታውቂው ነው ካጎረስሻት በኋላ ምግቡን በጉልበትሽ የደፋሽው ነው ወይስ ምግቡ ስለተመረዘ ደግመሽ ስለማትበይው? አዎ እኔ ነኝ የገደልኳት። እኔ ነኝ። ምን አባቷ ላድርጋት ታዲያ? አዎ እኔ ነኝ የገደልኳት። እኔ ነኝ። ስንቴ ግን ናፍቃኛለች። ለምን መተሽ አትጠይቂያት? ማን ከሰው ቆጠረኝ? በተለይ ሜሮ ገና ስተኝ ደምደም ነው የፈሸጣት። ግን ስንቴን ደውዬ የሚሆን በአካል አግኝቼ ይቅርታ ብጠይቃት ደስ ይለኛል። ለምንድን ነው ይቅርታ የምጠይቃት? ምንም ቢሆን በዚህ ሰዓት ከጎኗ መሆን ነበረ። ተነሽ እንጂ ግድያ ደረጃ ያደረሰሽ ጉዳይ ምን ነበር? ሁሉ ነገር የወሰደችው ድርሻዬንም ጭምር። እህት ሳይሆን ሚስት ነበር የምትመስለው። ህይወቴን አበላሸችው፣ የመውለድ ጉጉቴንም ጭምር። ምን ማለት ነው? ግልጽ አድርጊው። በተሰበሰብንበት በተቀመጥንበት ትመጣና ያው እኔ ማለት ልጅ አይደለሁ እኔን አንድ ቦታ ሳታደርስ ልጅ አትወልድም አይደል ትለዋለች። እሱም ታዲያ በዛ በጣም ደስተኛ ነው። ሜሮንና እኔ የምንስማማለን፣ አንወልድም አላታ። ልጅ መውለድ ህልምሽ ነበር? እንደማንኛውም ሴት አግብቻለሁ። እድሜ ቆሞ ይጠብቀኛል? ወልጄ መሳም የለብኝም? ታዲያ ማርገዝሽ አልቀረ። ይሄው ነፍስ አጥፍተሽ ነፍሰ ጡር ሆንሽ አይደለም እንዴ? አይደለም። ምን? ውሸቴን ነው። ገዳይ ፍለጋ ሲባዝን ቤቱ አርፎ ክትትሉን አቁሞ እንዲቀመጥ የፈጠርኩት መላ ነው። እርጉዝ አይደለሁም። የኔ ልጅ ተጣልታችሁ እንዴት እሺ ብላ ጎረሰችልሽ? አጠገባችን የሚያውቁን ሰዎች ስለነበሩ ይሉኝ ታይዟት። ምግቡን ስትደፊ ሰዎች ያዩኛል ብለሽ እንኳን አላስብሽም? ቅድም መለስኩልህ እኮ። የምጠይቅሽም ብቻ መልሽ። እሺ የኔ ልጅ እጄን ብዘረጋ ወንጀለኛውን የሚይዘው ያህል ቅርብ ቢመስለኝም ትከሻዬን ዙሪያዬን ቢከብደኝም ልቤ ግን አንቺን ብሎኝ አያውቅ። ሜሮንስ? ሜሮን ምን? አይ መምጣቴን ስታውቅ ምንም አትልም ለማለት ፈልጌ ነው። ወንጀለኛ አድርጋ የምታስበው አንቺን ነው። ሐዘኑ ነው እንደዚህ ያደረጋት። የት ሄዳ ነው? ፖሊሶች መተው ነው የወሰዷት።
ምን አድርጊ ብለው ነው ቆይ አሁን እሷን የሚወስዷት? ለመረጃ የሚሆን ፎቶ እናሳይሻለን ትረጂናለሽ ብለው ነው። ዲቪ ስለደረሳቸው ተናደሽ ነበር? አዎ በርግጥ ተናድጄ ነበር። ግን የወሰንኩት ቤቱን ትቼ ትዳሬን አፍርሼ መሄድ ነበረ። ምን ዋጋ አለው? ያልጠበቅኩት ነገር ውሳኔን አስቀየረኝ። ምንድን? ፎቶ እንዳነሳችሽ ታውቂ ነበር ማለት ነው? አላውቅም። ራሷን አጥርታ ነገረች። ምን ብላ? እሱ ከማይፈልጋቸው ሰዎች ጋር ምን ታረጋለሽ? ከማን ጋር አይሽ ትንሿ? ሰዎቹን ከዚህ ቀደም አውቃቸዋለሁ። እነማን እንደሆኑ በቂ ማስረጃ አለኝ። አሁን እሱ እንዲረበሽ አልፈልግም። የደከመበት ነው። ምርቃቴ ይለፍና እያንዳንዷን ነገር ቁጭ ብለን እንነጋገራታለን። ይኸውልሽ ትንሿ መጀመሪያ ተረጋጊ። እርግጥ ነው አግኝቻቸው ነበረ። ባልሽን አስማምተሽልን አግባብተሽልን አናግረሹ ምናምን የተወሰነ ገንዘብ ብሎኝ ነበረ። ግን ሐሳቡ ልክ ስላልሆነ ነው ቤትቻቸው ሄድኩ። በቃ ይሄ ነው እኮ የሆነው። እንደሱ አይደለም። የሆነውን ሁሉ ከጓደኛዬ ጋር ነው ያየንሽ። በቂ ማስረጃ አለኝ። ማስረጃ? አዎ በቂ ማስረጃ። ሞራሌ ሞተ። ተስፋ አስቆረጠች። መንገዴን ሁሉ ዘጋችብኝ። ወረቀቱን ሰጥቼ ገንዘቡን ስቀበል እንዳየችኝ ገባኝ። ነገር ያከተመ። አረም ጉድ ነሽ። ስንቴ ምግቡን ለምንድን ነው ያልበላሽው? አይ የኔ ልጅ ከጉሮሬም አልወርድ አለኝ እኮ እምቢ አለኝ። ሜሪ ናት እኮ ጣፍቶሽ እንድትበላ ብለ ይሰራችልሽ። አይ ልጅ ምግቡ አልጣፍጥ ይበለኝ ወይስ እኔ እንጃ ብቻ እንደው ዛሬ እንደው ደስም አላለኝ። ከጉሮሬም እኮ አልወርድ አለኝ። ተናነቀኝ ልጄ። ስንትዬ ሽሮ ነገር ልስራልሽ እንዴ? እሺ እሱን እንኳን ልሞክር። እሺ አሹ ደወለ። ሄሎ አሹ። አዎ ቤት ነው ያለሁት። ስንቴም አለቻው። ምን ነው በሰላም ነው አሹ? እሺ ና። ምንድነው አንተ? አላወኩም። ቤት ከሆናችሁ መጣው አለኝ። ምንድነው አዲስ የተፈጠረ ነገር አለ? ሳሚ ወንጀለኛውን አግኝተነዋል። ወንጀሉን ስለመፈጸሙ የእምነት ክህደት ቃሉን ሰጥቷል። ለፍርድ እንዲቀርብም እናደርጋለን። ማን ነው ወንጀለኛው? ማን ነው አንድ ፍሬ ልጄን የበላብኝ? ማን ነው? አንድም እሱ ነው ነገሮችን ከባድ እንዲሆኑ ያደረገብን። የሳሚ ባለቤት ሜሮን ሰይፉ ናት። ምን? ያኔ ሜሮን ናት ምሽዋን የገደለቻት? ሳሚ እንደዛ ነው። አዝናለሁ በጣም። በቁጥጥር ስር ውላለች።